ከወደቀበት ቀና ሲል አዞዋ የዴቭን እግር ነክሳ እያላመጠች በመመልከቱ ዴቭ በፍጹም ፍርሃት ካዞዋ ጥቃት የሞቱን በማምለጥ አጠገቡ ባገኘው የብረት ባልዲ አዞዋን ደብድቦ ካጠገቡ ያባርራታል። ያን ምሽትም ዴቭ እግሩ ተጎድቶበት መሄድ ስላቃተው እየተንፏቀቀ ወደ ቱቦ በመግባት ሌላ መውጫ መንገዶችን ሲያፈላልግ ዴቭ አንድ መውጫ ቀዳዳ አግኝቶ በደስታ እየተፍለቀለቀ የቀዳዳውን ብረት ከፍቶ ሲወጣ በጣም በሚያሳዝን ሁኔታ ጉድጓዱ ጎን ላይ ወዳለ ሌላ ባዶ የመዋኛ ገንዳ የሚያሾልክ እንጂ ከገንዳው የማያስወጣ እንደሆነ ተመልክቶ ዴቭ እድሉን አማሮ ስቅስቅ ብሎ ካለቀሰ በኋላ ቱቦው ውስጥ ገብቶ ይተኛል። ጠዋት ላይም ባለፈው የወደቀችው አይነት ድሮን በድጋሚ የውሃ ጉድጓድ ውስጥ በመውደቋ ሁለት ሰዎች ድሮኗን ሊወስዱ መሰላል ይዘው እነ ዴቭ ወዳሉበት ጉድጓድ ይገባሉ። ባለ ድሮኖቹ አዞዋ ገንዳው ውስጥ የነበረው ሶፋ ስር ተኝታ ስለነበር ሳያዩት ሲቀሩ ዴቭም ጮሆ እንኳን ለመጣራት አቅም ስላነሰው ተንፏቆ ከቱቦ እስኪወጣ ድረስ ሰዎቹ ድሮኑን በመያዝ ከገንዳው ወጥተው ይሄዳሉ። ዴቭም ከቱቦ እንደምንም ሲወጣ ኃይለኛ ዝናብ መዝነብ ከመጀመሩ በተጨማሪ ሰዎቹም መሰላሉን ረስተውት እንደሄዱ አይቶ ዴቭ ተዳፍኖ የነበረው ተስፋው በመለምለም ወደ መሰላሉ ሊያመራ ሲል ለረጅም ቀናት ምግብ ያልበላችው አዞም ዴቭን ለመዋጥ ከፊት ለፊቱ ትጋረጥበታለች። ይህ በእንዲህ እንዳለም ኮቤ ቱቦው ውስጥ ሳለች ኃይለኛው ዝናብ ቱቦውን ሞልቶት በውሃ ታፍና ልትሞት ከጫፍ ስለደረሰች ዴቭን ድረስልኝ እያለች መጣራት ትጀምራለች። ይህን ጊዜም ዴቭ አዞዋን እስከ ሞት ድረስ ለመፋለም ቆርጦ በመነሳት እጁ ላይ ጨርቅና ትላንት የተበጠሰውን እሾሃማ ሽቦ በመጠምጠም ወደ አዞዋ ሲያመራ ጠኔ አንገላታት አዞም የዴቭን እግር ለቀም አድርጋ ይዛ ከግራና ከቀኝ እያንገላታች ልትውጠው መሞከር ትጀምራለች። ሆኖም ግን ዴቭ አዞዋ ክፉኛ ተዳክማ ስለነበር እንደምንም ብሎ ጀርባዋ ላይ በመውጣት እሾሃማ ሽቦ በጠመጠመበት እጁ የአዞዋን አናት በተደጋጋሚ ሲደቁሰው ቆይቶ በመጨረሻም አጠገቡ ባገኘው የብረት ዘንግ አዞዋን አፏ ላይ በመውጋት እስከ ወዲያኛው ይገላግላታል። ከዚህም በኋላ ዴቭ ወደ መሰላሉ መገስገስ ከመጀመሩ መሰላሉ በገመድ ታስሮበት የነበረው ከገንዳው ውጪ የተከመረው የኮንክሪት ቱቦ በዝናቡ አማካኝነት ተደርምሶ ሲንሸራተት ጊዜ እሱ ላይ የታሰረውንም መሰላል ጎትቶ ከውሃ ገንዳው ውስጥ ያስወጣዋል። ዴቭም የመሰላሉን ተጎትቶ መውጣት ማመን አቅቶት ፈጣሪ ሊገርለው ቆርጦ እንደተነሳ በማመን ሞቱን በጸጋ ሊቀበል ሲል ኮዌ የነበረችበት ቱቦ በውሃ ስለተሞላ ሰው ቢደርስልኝ በማለት ከጉድጓዱ ውስጥ ማፏጨት ትጀምራለች። በዚህም ወቅት የዴቭ ውሻ ዴቭ በፉጨት እየጠራው መስሎት ዘሎ ወደ ገንዳው ሲገባ አንገቱ የታሰረበት ሰንሰለት